ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ ዛሬም በሌላ ርዕሰ ጉዳይ በሌላ ቪዲዮ ቀርብ ያለው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በዛሬው ቆይታችን እንደተለመደው የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ እኛን ለንስሐ የሚያዘጋጁ ወደ ቤተክርስቲያን የሚያቀርቡ ትምህርቶችን ቪዲዮዎችን ይዤላችሁ ቀርብ ያለው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ህይወቷን በቃ አበለሻሸሁት። ምስቅልቅሏን አወጣውና አምላኪ ቤት ከተትኳት በትዳር። የት አምላኪ? አዳልሞቲ እንደገና አዳልሞቲ ዳርኳት። እዛው አዳልሞቲ ወደ አዳልሞቲ ወሰድኳት። ምን ነው ጸሎት ያልተሰማም እንዴ? ምን አጠፋው እንደዚህ አይነት ቤት የወሰድከኝ አለችው። እግዚአብሔር ተቀይሜ ያለው ምናምን እያለች ታጉረመርማለች። ከዛ ግን ጸሎቷ እየበረታች መድኃኒዓለም በጣም ነው የሚወዳት። እግዚአብሔር ታጉረመርማለች፣ ግን እሱ ይረዳታል። እሱ ደግሞ ይረዳታል። ጸሎት አላ ስግደት የምናጉረመርመው ውስጣችን ካለ መንፈስ ጋር ነው። መጀመሪያ መንፈሳችንን አለየንም። መንፈስን ሁሉ ለዩ እኮ ነበር። ክርስትናችን እኮ መንፈስን ሁሉ ለዩ ይል ነበረ። መለየት ማለት ምንድነው? ውስጥን ስታደምጠው፣ በጸሎት ስታደምጠው፣ በአምልኮ ስታደምጠው፣ እየተናገርህ የማይሰማህ አይነት ሆኖ ሲገኝ ጸሎትን የከለከለህ ወይም ቤተሰባዊ መዋቅር ውስጥ ገብቶ ከማንነት ጋር የተያያዘ ጠላት እንዳለ እስካልገባህ ጊዜ ድረስ ታማርራለህ። ቡናም ከተደፋ ወይ እግዚአብሔር ፈርዶብኝ ትላለህ። ብርጭቆም ከተሰበረ እግዚአብሔር ፈርዶብኝ ትላለህ። ገንዘብም ከጠፋ ወይ ፈርዶብኝ እኮ እግዚአብሔር ትላለህ እኮ። ፍርጃ ነው እያልክ ብቻ እግዚአብሔርን ማማረር። ይሄ ማለት ውስጣችን ጤናማ አለመሆናችንን አናውቅም። እኛ በራሳችን ባመጣነው ነገር እግዚአብሔር ፈርዶብኝ ትላለህ። ፍርድን ትጠራለህ በራስ ህይወት ውስጥ። ተንበርከክ። ይረዳታል። እድሏን እመልሳለሁ። ሰላቢም አለው መተት። የምን የድል ምን አረካት? እድል በምንድን ነው የገባው? ዝም ብዬ በቃ በሯ ላይ አርጌ ነው የገባሁት። በሯ ላይ አዎ፣ እየመጣሁ እየተሽከረከርኩ ሄዳለሁ። በር ላይ እድሉ ሰር ነው የተባለው ነው። ገበያ ነው እድል ማለት ፊት ነው። የፊት እድል ነው። የብር ነው። የብር እድል ላይ አለ። አሁን የእድል ቆንጆ እድል አለና ጸጉራን ቁርጥ አርጌ ሰላቢ መተት ግብት። የት ጋር ቆረጥከው ጸጉር? እዚች ጋር ቁርጥ አርጌ። እንዴት አገኘው ጸጉር? አስወሰድኩ። ከዛስ ግን ጸሎት ስላለ መድኃኒዓለም ከቤቷ ስላለ ምንም አልሆነችም። እኛ እየተገፋን ያለ ነው። አሁን ነቃችብን ብቻ ሳይሆን እግዚአብሔር ረዳቷ ነው። በቃ ጸሎት አለ፣ ስግደት አለ። ትሰግዳለች? አዎ በጣም መስገድ በዕለት ውስጥ መስዋዕት ማቅረብ ማለት ነው። መስገድ ማለት የተፈጥሮ አካላችንን ለእግዚአብሔር አሳልፎ መስጠት ማለት ነው። መስገድ ማለት ትህትናን እና ለበጎነት የሚወስድ ተስፋን ማሳየት ማለት ነው። መስገድ ማለት ነገ ለምናገኘው በረከት አካሎቻችንን ማዘጋጀት ማለት ነው። በተዘጋጅ እና ሰይጣን እንዲህ ባለው ሁኔታ ውስጥ እድል አይኖረውም። መስገድ አምልኮት ጀመርክ ማለት ነው። አምልኮት ማለት የእግዚአብሔርን መንግስት በአካልህ ገለጥህ ማለት ነው። ሰይጣን አልሰግድ ብሎ አይደል እንዴት ዋረደው? እድሜ ልካችን እኮ በአምልኮት ግብጾች ናቸው እኛን ያበላሹን። እነሱ ይሰግዳሉ፣ እኛ አንሰግድም። አትስገድ ይልሃል። ክፉን ስትሰራ ዝም ይልሃል። ስግደትን ደግሞ ይከለክሉሃል። የዕለት አምልኮት ስግደት አይቋረጥም። ያ ኃይል ነው። ዲያብሎስ ብርታት የሚያገኘው አደገኛ ስራ የሚሰራው በህይወት ውስጥ የሚያቅደው ከስግደት ስትርቅ ነው። ቤትህ ውስጥ እስላሙ የሚተባበረው እኮ ስለሚሰግድ ነው። እንደውም እነሱ እኛ በክርስቶስ ተጠራንና ስግደትን ዝም አልን። እነሱ እኮ መስጊድ ነው ያሉት። መስገድ እንደማለት ሰውየው ብልጥ ነው። መስገድን ሰጣ። እኛ መስገድን ተውንና በስሙ ተጠርተን እንሆልላለን። ዝም ብለን መነጉለን የተሰጠን ኃይል ትተህ ያልተሰጠን ችግር እንጠራለን። በተስገድ በኢየሱስ ክርስቶስ ስም ሁላችንም በሥላሴ ስም በመድኃኒዓለም ስም ሲኦል ታስረን ተርስ
ማነሽ? ፍቅርተ ኪዳን። እንዴት ነሽ? ደህና ነኝ። አዳልሞቴ ያው ቀይ ቀዩን ይወዳል እሱ ንቅ አድርጎ ያዝሻል። አዎ ይዞኛል። በጣም ችግር ነበር። እግዚአብሔር ይመስገን ግን እየተረዳው ነው የሚኖረው። ያው በእግዚአብሔር ኃይል ማለት ነው። እየጸለይሽ ነው እንግዲህ ኑሮ እንደዚህ ነው። በይ በርቺ። እንደገና ጥላውጊ እየተላከ እንድትሞት ሊደረግ ነበር። ግን ያው እመቤታችን መድኃኔዓለም ቅድስት አርሴማ ደርሰውልሽ ይኸው ተርፈሽ እግዚአብሔር ይመስገን። እኔም ግላስ መጥቼ ቤትሽ ገብቼ ቤትሽ በልቼ ቤትሽ ጠጥቼ አገልግያችሁ ጥሩ ጊዜ አሳልፌ መጥቻለሁ። እኛ ቤተሰብ ነን፣ ቢለያየን የለም። ግን ክፉ መንፈስ ክፉ ሰዎች ደግሞ አያርፉም። ስለዚህ ምንም ሊያስከፋሽ ሊያሳዝንሽ የሚገባ ነገር የለም። አንቺ እድለኛ ነሽ። በቃ እንደ 30 ደቂቅ ነው ከእሳት ውስጥ የወጣሽው ከሞት አፋፍ ሄዳሽው እና በእውነት ለአንቺ የደረሰችን መብርሃን ለሁላችንም ትድረስልን። አንቺን ከሞት ያዳነ መድኃኔዓለም ሁላችንንም ከሞት ያድነን። ና እስኪ አንተ ቆራጣ ና፣ በስላሴ ስም ና፣ እድሜ ይጠር እፉ። ኧረ ተወኝ እባክህ ተወኝ። በቃ አንተን እኮ ማየት አልፈልግም። አንተን ማየት አልፈልግም። አንተ ነው የወለን እንጀራ ገመዴን የበጠስክብኝ። አሁን እኮ ነግሬያለሁ። ደብተራ ብላ ያዋረደችኝ ቀን እኮ ፓንቴ ላይ ነው ሽንቴን የሸናሁት። ከዚህ በላይ መዋረድ አለ? ህዝቡማ እሷ የተዋረደች በቃ እዛ በመጮዋ ምክንያት እንዴት ነው እንዴ የቆረበ ሰው ይጮሃል እንዴ እያሉ እንዲህ ያፌዙባት እኮ ነበር ያስደረግነው። ግን አልተሳካልንም። ተወኝ ተወኝ እባክህ። አንላቀቅም። እንግዲህ ደግሞ ይኸውልህ እንደዛ ጥላ ወጊ ልኬባት እንደዛ ሳትሞት እግዚአብሔር እንኳን ገደለሽ እንኳን ማረሽ ሳልላት አዲስ ቤት ተቀብላ ቤቷ ሲባል ግላስኮ ውስጥ ሰምቼ ልክ ወንድሟን ስትረዳ አውቄ መጣው። ቤቷ ስትወልድ እኮ አንድ ቀን እንኳን ማርያም ማረችሽ ብዬ አላውቅም። ከዛ ቤቷ መጥቼ አንደርቤ ጥዬባት ሄድኩኝ። ነገራ አለች እኮ ከላይ ያለችው ስንትዮ ከላይ ያለችው ለሐዘኑ መጣ። ቤቷን ላይ በዛው እንዴት ያን ሁሉ ነገር አርግልኝ ብዬ እንዴ የኛ በረከት ሁሉ ቤቷ እየገባ ነው እንዴ ሂድና ቤቷን ተመልከት ብላ ስትለኝ ቤቷ መጣ። ከዛ ቢጥ እየሄድኩኝ ያው እውነቷን ያው በሷ ፊት ነው የምናገረው። ከዛ አንተ መተህ እዚህ የተጫወትክብኝ ቀን ታስታውሳለህ? የሰባቱ ቀን ሌሊቱን የበረከት ወጥ ስትሰራ አድራ ተኝታ 3 ሆነው መጥተው እንትን የወረዳቸው ዶሮዎች ከቤቷ ለቀሙላት። እግዚአብሔር ይመስገን። እኔ መቼም ብዙ ክፉ መተተኛ ሰው አይቻለሁ። ያንተ የተለየ ነው። ምክንያቱም ነፍሰ ጡር ናት። 17 ቀን ራሷን አታውቅም። አይሲ ክፍል ገብታ በስቃይ በጣር ነው ያለችው። ያ አልበቃ ብሎ በዛው ትሙት ብለህ ጥላውጊ ትልካለህ። ያንተስ የትየለሌ ነው። ዛሬ ዋዜማ ነው። ቅዱስ ሚካኤል ነው። መልአኩ ይፍረድብህ። ሌላ ምንም አልልም። የዘብሩ ዳኛ ቅዱስ ገብርኤል ይፍረድብህ። ነቀለችላት ከላይ ያለችው ሴትዮ አልቅሳ በቅዱስ ገብርኤል ተነቀለችላት። በፍርድ ቤት ተወስኖላት እንድትወጣ ተደረገች። አስወጧት ከላይ ያለችውን ሴትዮ። እሷ ላይ ነበር መንፈሱን የላኩት። ውይ በላ ተዘጋጅ። በስላሴ ስም በቃ ተወኝ። እኔ አትጥራኝ። ጨረጨራለሁ እንጂ ምንም የኔ መፍጨርጨር ኑሮዋን እንዲባርክ ይኸውልህ። እንዳጠራ እሷ ጋር አትምጣ፣ አትታረስ፣ አትመለስ። አለበለዚያ እንጠራራለን። ያው ነው በቃ በስላሴ ስም ሀገሯ ራሱ እንዳገባ በእነሱ እድል እኮ ለመኖር እየተፍጨረጨርን ግን አልቻለም። ትገባለች። እቀበላታለሁ። እንዳስተናገደችኝ አስተናግዳታለሁ። ቤቴ በቃ ተወኝ። እኔ አልደረስኩብህም። በስላሴ ስም በል ተዘጋጅ። በስላሴ ስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በወላዲተ አምላክ ስም በቆመቻት በድንግል በወላዲተ አምላክ ስም በዋዜማው ባለው በቅዱስ ሚካኤል ስም ዋዜማ ባለው በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም ተቻልክ በረከታችንን አስመልስልን። እነሱ ቤት የገባ በረከት ምን በረከት አለ? በቅዱስ ሩፋኤል ስም ለክፉ ብዬ የምልከው በበረከት እየተቀየረላት ነው።
በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በቅዱስ ሩፋኤል ስም የደብተራ መተት የደብተራው መተት የእድሳት መተት የእድሳቱ መተት የቅናት መተት የቅናት መተት የመልክ አጥፋ መተት የወዝ አጥፋ መተት የግላስኮ ደብተራ አገረ ጣናት እኮ ያቺን የመሰለች ልጅ ወይ የግላስኮ ደብተራ የግላስኮ ደብተራ ለሚያስተምሩን፣ ለሚገስጹን፣ ለሚመክሩን፣ ራሳችንን እንድንፈትሽ እንድናውቅ ለሚያደርጉን፣ ህይወታችንን ኑሯችንን እንድናጠነክር በመንፈሳዊት እንድንበረታ ለሚያደርጉን አባቶቻችን፣ መምህራኖቻችን፣ ወንድሞቻችን እግዚአብሔር አምላካችን ረጅም ዕድሜን ያድልልን። ከዚህ በላይ የሚያገለግሉበትን ዕድሜ እግዚአብሔር አምላካችን ያድልልን። በአንተ በደካማ አድሮ እግዚአብሔር የሚሰራውን ስራ አታውቅም። ግድ የለህም፣ ዝም ብለህ አገልግሎትን ቀጥል። ደካማ ነህ ቢሉም አታስፈልግም ቢሉም ሰዎች አንድ ቀን ለጌታ ታስፈልገዋል። አንተ ግን ለእግዚአብሔር ታስፈልጋለህ፣ ለሰዎች ነው የማታስፈልገው። ልብ በል። ስለዚህ ቀጥል አገልግሎት። እግዚአብሔር በደካሞችም ይገለገላል ይመሰገናልና ማለት ነው። ስለዚህ እግዚአብሔር ቤተሰቦች ዛሬ ደካማይቱን አህያ ወደ መቅደስ ይዞ ተጭኖባት ይመጣ። በዛውም ላይ እኮ እግዚአብሔር በአህያ ተጭኖ የመጣበትን እኮ ሊቃውንቱ ሲያመሰጥሩት እኮ እንዴት የሚገርም መሰላችሁ በእውነት። አህያ ሩጣ አትሮጥም፣ ብዙ አትሄድም፣ ደካሞች እንዲደርሱበት ነው ይላል። ወደ መቅደስ አብረውት እንዲገቡ ይፈልጋል። አቤት ትህትናውን፣ አቤት ቸርነቱን አያችሁት። ደካሞችን ትቶ መግባት አይፈልግም እግዚአብሔር ወደ መቅደስ። አሁን ዓለምን ለምን እንዳዘገየው ታውቃላችሁ? ያላሳለፈው ለምን? አሁን ዓለም በእውነት እግዚአብሔርን ደስ ስለሚያሰኘው እየቀጠለ ያለ ይመስላችኋል? ዓለም እኮ የዘገየው እኛ ደካሞች ንስሐ ገብተን ጻድቃን ከደረሱበት እስክንደርስ ድረስ እኮ ነው። እኛ ደካሞች እግዚአብሔር ከገባበት መንግስት ከመንግስቱ እግዚአብሔር ካለበት ከርስቱ ገብተን እንድንኖር ስለሚፈልግ እየጠበቀን ነው እግዚአብሔር። በእውነት በፍጥነቱ ልክ ያልፈጠነ እግዚአብሔር እኮ ከነፋስ ይፈጥናል አይደል? ነፋስን ልከተል ቢል መከተል የሚችል ሰው አለ ከኛ መካከል? ፀሐይን ልከተል ቢል ከኛ መካከል ፀሐይን መከተል የሚችል ሰው አለ? ጨረቃን ልከተል ቢል መከተል የሚችል ሰው አለ? ይሄን ያክል ፈጣኖች ናቸው። እግዚአብሔር ግን እኛን እየጠበቀ እንደኛ ታጋሽ እንደኛ ደካማ ሆኖ ይታያል። አያችሁት? ደካሞችን ትቶ መሄድ አይፈልግም እግዚአብሔር። ከኛ ከደካሞች እኛን ይዞ መሄድ ነው የሚፈልገው። እየጠበቀ እኮ ነው እግዚአብሔር። አንቺን እየጠበቀ እኮ ነው እግዚአብሔር። በድካማችን ሁሉ የሚራራልን የሚያግዘን ሊቀ ካህናት ነው ያለን። መጽሐፍ ቅዱስን በደካማ ቋንቋ ያጻፈው ራሱ ለምን እንደሆነ ታውቃላችሁ? እኛ እንዲገባን እኮ ነው። እግዚአብሔር ክብሩ በዚህ ልክ መሰላችሁ የሚገለጥ? መጽሐፍ ቅዱስ በገለጠው ልክ አሁን በሰማይ ሄደን የምናየው እግዚአብሔር አሁን መጽሐፍ ቅዱስ በገለጠው ልክ ይመስላችኋል? አይደለም። እግዚአብሔር ከዚህ በላይ መጽሐፍ ቅዱስ አልገለጠውም። በሰማይ ሄዳችሁ የምታዩት እግዚአብሔር ክብር በመጽሐፍ ቅዱስ አልተገለጠም። ከተገለጠው በላይ ነው እግዚአብሔር። እንኳን እግዚአብሔር በእውነት ከፍ ብንል ትንሽ የፀሐይ ብርሃን የፀሐይ ሙቀት አሁን እዚህ ምድር ላይ ሆነ እንደምናየው ይመስላችኋል? እየጨመረ አይደል እንደሚሄደው? የእግዚአብሔር ክብር ደግሞ ከፍ ባልን ቁጥር እየተገለጠልን እየጨመረ ነው የሚሄደው። የእግዚአብሔር ክብር አሁን ባለው መጠን አይደለም የምታውቁት፣ ስትሄዱ ታውቁታላችሁ። ለዚህ ነው እኮ ቅዱስ ጳውሎስ በዚያ የሰማውን ምስጢር እዚህ መናገር አይቻልም ነው ያለው። መተርጎም አይቻልም ብሎ የተናገረ መናገር የማይቻል ክብር ነው ያለው እዛ። ስለዚህ እግዚአብሔር እየጠበቀን ነው። በአህያ ተጭኖ መግባቱ ለዚህ ነው። እንዲህ ባለ ጊዜ በእውነት እግዚአብሔር በአህያም ተጭኖ ገብቶ እየተመለከቱት አንዳንዶቹ እውነት ነው ክብር ሁሉ ላንተ ይገባል ወይም አንተ ለተጫንክባት አህያ ክብር ይገባል ብሎ ነፍሳቸውን አነጠፉለት አይደለም ይለው። በዚያ መንገድ ላይ ብዙ ነቢያት ተጎትተውበታል። በዚያ መንገድ ላይ ብዙ ነቢያት እርቃናቸውን አስጥለው ተጎትተዋቸዋል አይሁድ። ለዚያ ነው እርቃናቸውን ሆነው ልብሳቸውን እንዲያነጥፉለት ያደረገው ኢየሱስ ክርስቶስ የአባቶቹን የነቢያት ደም እየመለሰ ማለት ነው። በዚያ ነቢያት የነቢያት ልብስ ተጎትቶበታል። በዚያ መንገድ ወደ መቅደስ በሚያስገባው መንገድ ላይ ማለት ነው። በዚያ ነቢያት መንገድ ነው ብዙ ነቢያት መከራ የተቀበሉትና ያንን መንገድ ነው ኢየሱስ ክርስቶስ ልብሳቸውን እያነጠፉ እንዲጎዘጉዙለት ያደረገው ማለት ነውና እንዲህ ያደረጉ ወደ መቅደስ ይዘውት ገቡ ይላል። ሲገቡ ግን ድንቅ ነገር ተገለጠ። የሚጠቡት ሕፃናት ከእናቶቻቸው ጀርባ እየወረዱ ምስጋናን አቀረቡ። 1 ዓመትና 1 ዓመት ከመንፈቅ የሆናቸው ሕፃናት እኮ ናቸው። እነዚህ ምስጋና አቀረቡ። በጣም ይገርማል። በእርሱ ቁስል እኛ ምን አለን? አቤት ቁስል ይፈውሳል እንዴ? ቁስል እኮ አይፈውስም። የቆሰለ ሰው ሲነካ ቁስሉ አንተ ላይ ያርፋል። ኢንፌክሽን ይመጣል፣ ኮንታሚኔት ትሆናለህ ይባላል። ትጠነቀቃለህ፣ ከቁስለኛ ትሸሻለህ። የክርስቶስ ቁስል ግን የሚፈውስ ቁስል ነው። ስለኛ ብሎ ቆሰለ። ስለዚህ ቀርበው ለመኑት፣ የኢየሱስን ሥጋ ለመኑት ይላል። ደብዳቤ ጽፎ ውሰዱ አላቸው። ዮሴፍና ኒቆዲሞስ በሱ የደረሰ ይደርስብናል ብለው ሳይፈሩ ከአይሁድ ሸንጎ ጋር ሳያድሙ ስልጣናችን ቢነካም ይነካ
ገደል ይግባ ብለው ምስጉን ነው በክፎች ምክር ያልሄደ ብሎ ነቢየ እግዚአብሔር ያመሰገናቸው ዮሴፍና ኒቆዲሞስን ነው። መጡ ወደ ክርስቶስ ከመስቀሉ አውርደው አቅፈው ከመስቀሉ አውርደው በክብር ገነዙት። ምዕመናን በግራና በቀኝ ቆመው ዮሴፍና ኒቆዲሞስ ጌታን መገነዝ እንዴት ያለ ክብር ነው ምዕመናን! በጣም ይገርማል እኮ። የደካሞች ብርታታቸው ሆይ ደከምክን፣ ሙታንን የምታነሳቸው ሆይ ሞትክን እያሉ እያለቀሱ፣ እውር የምታበራው ሆይ ብለው አይኑን ሲከድኑ እየጨነቃቸው ቅዱስ ኤፍሬም ሶርያዊ ምን ይላል? አይን የሚያበራውን ጌታ ዮሴፍና ኒቆዲሞስ እንዴት ችላችሁ አይኑን ከደናችሁት ይላል። ሽባ የሚተረትረውን እጆቹን እንዴት አድርጋችሁ አሰራችሁት? ዮሴፍና ኒቆዲሞስ እየተንቀጠቀጡ እያለቀሱ ደከምከኑ መጽኔሆሙ ለድኩማን፣ ለደካሞች ብርታታቸው ሆይ ደከምክን፣ ሞትከኑ መንሥኤሆሙ ለሙታን፣ ሙታን የምታስነሳ ሆይ ሞትክን እያሉ እያለቀሱ ሲገንዙት መላእክት ወርደው ይላል። አንድም ክርስቶስ ይላል መላእክት ወርደው ክርስቶስ መላእክቱን ልኮም ይላል። ብዙ መጻሕፍት አሉ። ምን አሏቸው? እንደ ሩቅ ብእሲ እንደ ተራ ሰው ለምን እያለቀሳችሁ ትገንዛላችሁ? እያመሰገናችሁ ገንዙት እንጂ ብለው ጸሎት አስተማሯቸው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት፣ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማይሞት የሚለውን ኪዳን ስናደርስ የምንጸልየውን ጸሎት እየጸለዩ በፍርሃት በመንቀጥቀጥ ሆነው ዮሴፍና ኒቆዲሞስ ክርስቶስን ገነዙት። ኒቆዲሞስ ማለት የክርስቶስ የክፉ ቀን ወዳጅ ነው ምዕመናን፣ የጭንቅ ቀን ወዳጅ ነው። በተዋረደበት ቀን፣ ዘመድ ባጣበት ቀን ዘመድ መሆን የቻለ ጻድቅ ነው። በእውነት በረከቱን ያሳድርብን። አሁን ዛሬ ቤተክርስቲያን ገብተን ስንሳለም እዚህ መቅደሱ ጋር መጣችሁ መጀመሪያ በግንባራችን ተደፍተን እንሰግዳለን አይደል? ስትሰግዱ የምንሳለመው መቃብሩን ነው፣ ጌታ የተገነዘበትን። በግራና በቀኝ ስንስም ዮሴፍንና ኒቆዲሞስን ነው የምንሳለማቸው። እናስታውሳቸዋለን። ቤተክርስቲያናችን ሁሌ ነው የምታስታውሳቸው። ቅዳሴዋ ላይ ቆመው የሚቀድሱት ካህናት ሰራዩ ካህንና ንፍቁ ካህን የዮሴፍና የኒቆዲሞስ ምሳሌ ናቸው። ቄሱም ቆሞ ጌታ ሆይ እኔንና አብሮኝ ያለውን ካህን ስጋህን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ አድርገን ብሎ ነው የሚጸልየው። በእውነት በጣም የክርስቶስ ትልቅ ባለውለታዎች ናቸው፣ እድለኞች ናቸው። ክርስቶስን መገነዝ ትልቅ ክብር ነው አይደለም? አሁን ጌታ በዚህ ዘመን ኖሮ ሞቶ ብናገኘው እኛ ብንገንዘው ደስ ይለናል አይለንም? ይለናል። ቅዱስ ኤፍሬም ሶርያዊ ምን ይላል? ጌታን መገነዝ ካማራችሁ እኔ ልንገራችሁ፣ ውጡና መንገድ ላይ የወደቁ ድሆች አሉ፣ እነሱን አልብሷቸው። ለነሱ ካደረጋችሁት ለማን አደረጋችሁት? ለክርስቶስ አደረጋችሁት። እንደውም ቅዱስ ኤፍሬም በሌሊት እየዞረ ከነዳያን መካከል የሞተ ሰው ይፈልግ ነበር ይላል። የሞተ ካገኘ ደስ ብሎት ይገንዝ ነበር። ሲመለስ ፊቱ ፈገግ ብሎ ሲያዩት ምን ነው ምን አስደሰተ ይሉታል። ዛሬ ጌታዬን ገንዤው መጣሁ ይል ነበር ይላል። ለድሆች የምናደርገው ለክርስቶስ እንዳደረግነው ነው የሚቆጠረው። ቤተክርስቲያናችን ዮሴፍን ኒቆዲሞስን እስከ መጨረሻው የመጽናት ምሳሌ አድርጋቸዋለች። እኛ እንግዲህ አሁን 3 ደረጃዎች ነው የነገርኳችሁ። በክርስቶስ አፍሮ በሌሊት መምጣት የመጀመሪያው የኒቆዲሞስ ክርስትና ነው። ሁለተኛው ፈራ ተባ ያሉ መመስከር ሁለተኛው ደረጃ ነው። ሶስተኛው ደፍሮ ክርስቶስን መገነዝ በቤቱ ማሳደር። የአርማትያው ዮሴፍ እዛው ቤቱ ነው የቀበረው ክርስቶስ። ሁላችን ለክርስቶስ መቃብር የሚሆን ሕይወት አለን። ሰውነታችን ለክርስቶስ ማደሪያ ሊሆን ይገባል። ከጲላጦስ ለምናችሁ በሰውነታችሁ ሆድ በሆዳችሁ መቃብር ውስጥ ክርስቶስን አስገቡት። ትንሣኤው በእናንተ ሕይወት ላይ ይታያል። የእሱን ሥጋና ደም ስትቀበሉ ክርስቶስ በእናንተ ሕይወት ውስጥ ሕያው ሆኖ ይታያል። ክርስቶስ ስለኛ ሞቷል። ምእመናን፣ ስለኛ የሞተው እኛ ለሱ እንድንሞትለት ደግመን አይፈልግም። እኔ ለእናንተ ሞቻለሁ በሉ እስኪ። እኔ ለእናንተ ሞቻለሁ፣ እናንተ ስለኔ ኑሩ። ክርስቶስ እንድንሞት ሳይሆን የሚፈልገው ምን እንድንል ነው? እንድንኖር ነው። ለሞተልን አምላክ ለመኖር ያብቃን አምላካችን። ኒቆዲሞስ ከፍ እያለ የሄደ የክርስትና እድገት ነበረው። አምላካችን ከኃይል ወደ ኃይል የሚሄድ ክርስቲያናዊ ሕይወት ለሁላችን ያድለን። የሰማነውን በልቡናችን ያሳድርብን። እግዚአብሔር አምላካችን በእውነት ረጅም ዕድሜን ያድልልን። ከዚህ በላይ የሚያገለግሉበትን ዕድሜ እግዚአብሔር አምላካችን ጨምሮ ጨማምሮ ይስጥልን።
እኛም ደግሞ ፍሬ እንድናፈራ እግዚአብሔር አምላካችን ሁላችንንም ያግዘን። ስለዚህ እነዚህን ትምህርቶች ሼር ማድረጋችሁን እንዳትረሱ። መንፈስ ወዳጅ አይል፣ ጓደኛ አይል፣ ዘመድ አይል፣ ገብረህልኛል፣ ትወደኛለህ፣ ለእኔ ሰግደሃል አይልም። ጨሌውን ቅቤ ቀብተህልኛል፣ ቡና ፍልተህልኛል፣ ሰንደል ለኩሰህልኛል፣ ሽቶ አጠጥተህኛል አይልም። ምንም ብታደርግለት አጋንንት ነው፣ አንተን ነው የሚያጠፋው። የፈለገ ብትገብርለት ገንዘብ እያሳየ ገሃነም ነው የሚከትህ። ስትሰግድለት በጓደኛ ላይ በዘመድ ላይ ተነሳ ነው የሚልህ። ምቀኛ ያደርግሃል። ያመለከው መንፈስ ነው የሚያጠፋ። ያመለከው መንፈስ ነው አንተንም ዘርን ይዞ የሚጨርስ። ስለዚህ አጋንንት ማንም አይወድም። አንዳንድ ሰው ለገንዘብ ብሎ ኢሉሚናቲ ይገባና ሉሲፈርን ይቀበላል በደሙ። አንዳንድ ሰው ገንዘብ ፈልጎ ጠንቋይ ቤት ይሄዳል፣ ይሰግድለታል፣ ገንዘብ ስጠኝ ይለዋል፣ ሀብት ንብረት ስጠኝ ይለዋል። አጋንንት ሰጪ አይደለም። አጋንንት ከአንዱ ቀምቶ ለአንዱ ነው የሚሰጠው። ከአንዱ ይሰልብና ለአንዱ ነው የሚሰጠው። መንፈስ ሰጪ እግዚአብሔር ብቻ ነው። አጋንንት አይሰጥም። አጋንንት ከአንዱ እየቀማ ለአንዱ ነው የሚሰጠው። ለምን? ሌባ ስለሆነ። ሌባ ከአንዱ ይቀማል፣ ለአንዱ ይሰጣል። ሰርቆ መጸወተ ነው ነገሩ። አጋንንት እንደዚህ ነው። ስለዚህ አጋንንትን የምታፈቅሩ ሰዎች፣ መተትን የምትወዱ ሰዎች፣ ለጠንቋይ የምትሰግዱ ሰዎች፣ ዛርን የምትለምኑ ሰዎች ሳይረፍድባችሁ፣ መቃብራችሁ ሳይቆፈር፣ ልጣችሁ ሳይማስ ንስሐ ግቡ። ወደ እግዚአብሔር ቀረቡ። ወደ እውነተኛው አምላክ ወደ ኢየሱስ ክርስቶስ ቀረቡ። እግዚአብሔር ከወደደን የሚሰጠን የዘላለም ሕይወትን ነው። ክርስቶስ ስለወደደን ነው ራሱን የሰጠን። ነፍሱን አሳልፎ የሰጠን እኮ ስለሚወደን ነው። አጋንንት ራስን ስጠኝ ሙትልኝ ቢል አይሞትልህም። እንኳን ሊሞትልህ አንተን ነው ይዞ የሚገልህ። ስለዚህ አያዋጣም። ለአጋንንት መስገድ አያዋጣም። ያዋጣኛል ብላችሁ በየጠንቋይ ቤት የምትሄዱ፣ በየደብተራው ቤት የምትሄዱ ሰዎች አያዋጣችሁም። ያሰራችሁት መስተፋቅር፣ ያሰራችሁት ግርማ ሞገስ ለትውልዳችሁ እርግማን ሆኖ ነው የሚተላለፈው። ይህ ጥሪ የንስሐ ጥሪ ነው። ንስሐ እንድትገቡ ነው። ወደ እውነተኛው አምላክ ወደ እግዚአብሔር እንድትቀርቡ ነው። ሰጪ ነሺም እግዚአብሔር ብቻ ነው። የሚሰገድለት እግዚአብሔር ብቻ ነው። መንፈስ ቅዱስ እኮ ከልጅነታችን ጀምሮ አብሮን ቢያድግ ነገራችን የተስማማ፣ እድላችን የቀና፣ የምንሰራው የተባረከ፣ ኑራችን የሰመረ ይሆን ነበር። ግን ችግሩ መንፈስ ቅዱስ አብሮን አላደገም። አብሮን ያደገው እንዲህ አይነት አይነጥላ ቡዳ ዛሩ ነው አብሮን ያደገው። በወላጆቻችን ችግር፣ በራሳችን ችግር መንፈስ ቅዱስን አልፈለግነውማ። በቅዱስ ቁርባኑ አልፈለግነውም። ልክ ትንሽ ስናድግና 12 ዓመት 13 ዓመት ስንሆን አይ ጎልምሰሃል፣ አንተ በቃ አድጋል፣ አንቺ የወር አበባ ማየት ጀምረሻል ብለው ልጆቻችን ከቅዱስ ቁርባን ያርቁናል። ከዛ ከቅዱስ ቁርባን ከራቅን በኋላ ኃጢአቱን እንለማመዳለን፣ እርኩሰቱን እንለማመዳለን። አጋንንቱ ይገባል። አብሮ ያደገው የተወለደው መንፈስ አብሮን ያድግና ያው ይጫወትብናል። መከራ እንበላለን፣ እንሰራለን፣ ባዶ ነው። እንሮጣለን፣ እንደክማለን፣ ምንም የለም፣ ዜሮ ነው። ለምን? መንፈስ ቅዱስ አብሮን አላደገም። መክሊታችን ስጦታችን የሚቀብረው ይሄ መንፈስ ነው። አይነ ጥላ በተለይ አብራ የምታድግ መንፈስ ነች። ወንድ ላይ ሴት አይነ ጥላ፣ ሴት ላይ ወንድ አይነ ጥላ ሆኖ የሚያድግ መንፈስ፣ እድል ሰባሪ፣ ስጦታ ቀባሪ መንፈስ አይነ ጥላ ነው። ያልገባን ነገሬ ነው። አይነ ጥላ እስካለ ድረስ ከኛ ጋር እድላችን አይሰምርም፣ እድላችን አይቃናም። አይነ ጥላ ከኛ ህይወት ውስጥ እንዲወጣ ነው መታገል ያለብን፣ መጸለይ ያለብን። ጌታ ሆይ በህይወቴ ላይ የቆመውን፣ በእድሌ ላይ የቆመውን፣ በጤናዬ ላይ የቆመውን መንፈስ ገስጽልኝ፣ እባክህ አውጣልኝ ያልን ልንለምነው ይገባል። በመቁጠራ በደንብ እየሸለጥነው አንተ አይነ ጥላ ውስጥ ያደፈት ውጣ እያልን ልንቀጠቀጠው ይገባል። አይነ ጥላ በጣም ክፉ ነው። ኃጢአት የሚያሰራ አይነ ጥላ ነው። ድል የሚዘጋ አይነ ጥላ ነው።
ህልመ ሌሊት የሚያሳይም አይነ ጥላ ነው። ህልመ ሌሊት ዝም ብሎ አይታይም። ህልመ ሌሊት ማለት አይነ ጥላ ነው። በሰው ተመስሎ መጥቶ የሚገናኘን ምንድነው? አይነ ጥላ ነው። ክፉ መንፈስ በቀላሉ የማይለቅ ካህን አይል፣ ዲያቆን አይል፣ ምዕመን አይል፣ ሁሉንም እንደ አይነቱ የሚይዝ አይነ ጥላ ነው። ረቂቅ የሆነ መንፈስ መቼ እንይዘዋለን? ስንጸልይ፣ ስንሰግድ፣ ስንቀጠቀጥና አንተ አይነ ጥላ ከህይወቴ ውጣ እያልን ስንቀጠቀጥ ስንዋጋው ነው። አብሮ አደግ መንፈስ ካልተዋጋን ነው አይወጣም። በውጊያ ነው የሚወጣው መንፈስ። ዝም ብለን እንደው ማተብ አሰጋለሁ በስመ አብ ስል ከኔ ይወጣል ከኔ ይሸሻል ብንል ምንም ዋጋ የለውም። ብንመጻደቅ አገልጋይ ነኝ ብንል ዋጋ የለውም። ሰይጣን የሚሸነፈው በትህትና በጸሎት፣ በትህትና በስግደት፣ በትህትና ዲያብሎስን በመቃወም ነው እንጂ እኔ ጋር አይደርስም እያልን ራሳችን እንደ ጻድቅ እያየን የምንመጻደቅ ከሆነ አይወጣም። ትዕቢተኛ ከሆንን አይነ ጥላ አይወጣም። ብዙዎቻችን ትዕቢተኛ ነን። ልባችን ላይ ትዕቢት አለ። በጣም ከባድ ትዕቢት፣ ሰውን የምንንቅነን። ውጭ የተቀመጠውን የኔ ቢጤ ከኛ በጣም ያነሰ ይመስለናል። እሱ ገንዘብ ስለሌለው ነው ቁጭ ያለው። በመንፈሱ ግን የበለጸገ ሀብታም ነው። እኛ ግን በመንፈስ ድሃ ነን። ገንዘብ ያለን ድሃዎች እኛ ነን። ገንዘብ አለን ግን ድሃ ነን። የመንፈስ ድሃ፣ የነፍስ ድሃ። ነፍሳችን ላይ ምንም ጽድቅ የሌለ፣ ልባችን ላይ ምንም በጎነት የሌለ፣ መልካምነት የሌለ አሳዳጆች፣ ክፎች፣ ምቀኞች ነን እኛ። ሌላውን እንንቃለን። እኛ ራስን የተናቀን እኮ ነን። ሰይጣን የናቀን ሰዎች እኮ ነን። ሰይጣን የሚፈራን ሲሆን ሰይጣን የናቀን በክፉ ተግባራችን የናቀን ልባችን ላይ ባለው ክፉ ስራ ማለት ነው። ልባችን ላይ ተንኮል፣ ምቀኝነት፣ የገዳይነት ልብ ይዘን ግን ሌላውን እንንቃለን። የአይምሮ ድሃ ሆነን ገንዘብ የሌለውን ድሃ እንላለን። ሌላውን እንንቃለን። ደና ልብስ የለበሰው እናከብራለን። ደና ልብስ ያለበሰውን እንንቃለን። ገንዘብ ያለው እናከብራለን። ገንዘብ የሌለውን አናከብርም። ዕውቀት ያለው እናከብራለን። ዕውቀት የሌለውን አናከብርም። እኛም መቼም ደርሰን ሌላውን ለመመራመር ሌላውን ለመመዘን ደረስን። የኔ ቢጤ መናቅ ከጀመርን በጣም ልባችን በትዕቢት ተሞልቷል ማለት ነው። ጽድቅ አልገባንም ማለት ነው። ስለዚህ የሰው ልጅን ሁሉ ልናከብር ይገባል። ይህ እንዲህ አይነት መንፈስ እየቀጠቀጡ ማሸነፍ ያስፈልጋል። አማኝ ነኝ ብለህ ክርስቲያን ነኝ ብለህ ከተቀመጥክ በኋላ ሌባ ስታይ ደግሞ እሱን ትመስላለህ። እሱን ነው የምትመስለው። እሱን ትከተላለህ። ወረሰይ ከመክፈልተ ከምስለ ዘማውያን እግዚአብሔርን አመልካለሁ ብለህ በንጽህና እኖራለሁ ብለህ መልሰህ ግን እድል ፈንታን ከዘማውያን ጋር አደረግ። ወይንም ደግሞ ህሊናህን ለእግዚአብሔር ሰጥቻለሁ ብለህ መልሰህ ጣዖት ከሚያመልኩት ጋር አንድ ትሆናለህ። አፉከ አብዝሃ ለእኪት፣ አፍህ ደግሞ ምንን አበዛ ይላል? ክፋትን አበዛ። ወልሳንከ ጸፈራ ለህብል፣ አንደበት ደግሞ መደፋፈርን ታታ ወይም አዘጋጀ። ትነብር ወታምዮ ለውሁከ፣ ወንድምህን ቁጭ ብለህ ታመዋለህ ይላል። ስለዚህ አሁን ከርቱዕነት መውጣት ነው። ይሄ ቅድም የተነገረን ርቱዓዊ እምነት ይሄን አይፈቅድም። ቀጥታ እነዚህን ሁሉ በህሊናው ይወቅሳል፣ በተግባሩ ግን ይፈጽማል። በዚህ ሰዓት ኦርቶዶክሳዊነት መገለጫው በሱ ውስጥ የለም እንላለን። ስለዚህ ህሊናዊ ሚዛን መጠበቅ ያስፈልጋል። ይሄ ኦርቶዶክሳዊነት መገለጫ ነው። ሁሉ ጊዜ ህሊናን ማዳመጥ። በነገራችን ላይ ቤተክርስቲያን ስንመጣ ትምህርቶቻችን በሙሉ ህሊና ላይ ነው የሚያመዝኑት። አሁን ለምሳሌ ተንሱ ለጸሎት ሲል ቁመን እያለን ተነሱ የሚባል ስብከት ምን ማለት ነው ስትሉ የህሊና ነው ማለት ነው። ህሊናን ነው ተነሱ የሚለን እንጂ አሁን ቁመናል። ቅዳሴ መሀል የሚቀመጥ ሰው የለም፣ ግን ተነሱ። እንዲያውም ይባስ ብሎ እለትነብሩ ተንስኡ ሲል ታገኛላችሁ። የተቀመጣችሁ ተነሱ ይላል። አሁን ቅዳሴ ላይ የተቀመጠ ሰው የለም፣ ግን የተቀመጣችሁ ተነሱ ማለት የህሊና ሚዛን የወደቀባችሁ አንሱት ህሊናችሁን። ስለዚህ እግዚአብሔርን ተመራምረን እንድረስበት አትበሉ፣ በህሊናችሁ አመስግኑት፣ ተነሱ ማለት ነበር። ለዛ ነው ወደ ምስራቅ ተመልከቱ ይላል። ወደ ምስራቅ ተመልከቱ። ህሊናዊ ሚዛንን ከጠበቅን በኋላ ደግሞ እውነተኛ ኦርቶዶክሳዊ ሚዛኑ ወደ ምስራቅ መመልከት ነው። ወደ ምስራቅ መመልከት ማለት በመሰረታዊ ትርጉሙ ምንድነው?
ወደ ምስራቃዊት ሕገ ወንጌልን ለመፈጸም ሁሌ ትጉ ማለት ነው። ስለዚህ ኦርቶዶክሳዊነት ሁሌ ሕጉን ፈጸምኩ አልፈጸምኩ እያሉ መትጋት ነው። ወደ ምስራቅ መመልከት። ጌታም በኋላ የሚመጣው በምስራቅ ነው ይላሉ መጻሕፍት። ምስራቃዊት የሆነች ሕገ ወንጌልን ለመፈጸም ሁሌ መመልከት የሚለው ነው። እንግዲህ በሊናዊ ሚዛን መኖር ወደ ምስራቅ መመልከት። ምስራቅ ማለት ፀሐይ መውጫ ነው። ምስራቅ እመቤታችንም ትገለጻለች። የፀሐይ ጽድቅ የክርስቶስ መውጫ መገኛ ስለሆነች ወደ እሷም በቃል ኪዳኗ ተመልከቱ ማለቱ ነው። ሌላው ሕገ ወንጌልን ፈጽሙ ማለት ነው። ስለዚህ ሕገ ወንጌልን ቅድም መምህራችን የነገሩን በጣም የሚገርም ነው። ያ ማለት ወንጌልን በተመለከተ ለብዙ ሰዎች ግልጽ አይደለም። እግዚአብሔራዊ መልእክት ነው። እግዚአብሔራዊ መልእክት ግን አንዳንዶች የሚጠቅምና የሚጎዳ ነገር ለይተው እስከ ማስቀመጥ የደረሱ አካላት አሉ ማለት ነው። ከዚህ ውጭ ነን እኛ። በቃ እንዲህ አይደለንም። ለስጋ ፍላጎት የሚመር የሚመስለውን ነገር ትተን ለስጋ ፍላጎት የሚጠቅም የሚመስለውን ሕግ የምንቀበል ከሆነ ኦርቶዶክሳዊነት አይደለም። ወደ ምስራቅ ተመልከቱ ማለት በምልአት ተቀበሉት ነው ቀጥታ ማለት ነው። ስለዚህ ኦርቶዶክሳዊነት መለኪያ ነው። ይሄ መገለጫ ነው። በምልአት መቀበል፣ በጥቂት ጥቅሶች አለመንጠልጠል። የአይነቱ በጣም አደገኛ አባዜ ነው። በዚህ ዘመን በተለይ ዓለማዊነት በውስጥህ እያለ ሁሉ ክርስቲያን መስለህ ለመኖር ትታገላለህ። ለምን? ጥቂት ጥቅሶች ስለያዝክ እነዛ ወደ መዳን የሚወስዱ ይመስሉሃል። ጥቂት ጥቅስ አይደለም የሚያድነን፣ ሙሉ ሕግ ነው የሚያድነን። አዳኙ ነው። ለምሳሌ 10 ቃላት አሉ አይደል? ከ10 ቃላት አንዳንዱ ሰው እግዚአብሔርን አምልክ የሚለውን የያዘ ይመስለዋል። እንዲያውም ይሄን የያዙ መስሎ ብዙዎቹ እኛን የሚነቅፉም አሉ እንጂ ሌላ አምላክ አታምልክ እያለ እናንተ እንዴት አመልካላችሁ ብሎ ሁሉ ያላልነውን አምጥተው የሚጭኑ ሰዎች አሉ። ይሄ ስህተት ነው። ሌላውን አታምልክ ተብለናል፣ አዋና መልከም ጥሩ። ስሙን በከንቱ አትጥራ ያለውን ግን የሚፈጽመው ስንቱ ነው? አሁን ነው። ለምን ስሙን በከንቱ አትጥራ ማለት ለማማረር አትጥራ ነው። ለእግዚአብሔርን ያላማረረው ስንቱ ነው? ስለዚህ ኦርቶዶክሳዊ ማለት እሱን ብቻ እንደምታመልክ ስሙንም በማማረር አትጠራም። ወደ ሕጉ ተመለከትክ ማለት ነው። ስለዚህ ወደ ሕጉ መመልከት የሚለውን ያሳያል። እና ህሊናዊ ሚዛን እንጠብቃለን፣ ወደ ሕጉ ቀጥ ብለን እንመለከታለን። ስለዚህ አሁን ሕግጋቱን አንዱ ይጠቅመኛል አንዱ ይጎዳኛል በማይል ማለት ነው። ሰንበትን አክብር ካለ ሕጉ ነው። እናት አባትን አክብር ካለ ሕጉ ነው። አትግደል አትስረቅ ካለ ሕጉ ነው። አታመንዝር ካለ በቃ ሕጉ ነው። በሐሰት አትመስክር አለ ሕጉ ነው። የሰው ገንዘብ አትመኝ አለ ሕጉ ነው። ወንድምህን እንደራስህ ውደድ አለ በቃ ሕግ ነው ማለት ነው። ከነዚህ መካከል አንዷን ትቼ 9ኙን ብፈጽም እንኳን ሊያድነኝ አይችልም። ለምን ቢባል 10 ቁጥሮች አሉ አይደል? አንድ ሰው ስልክ ስንደውል ከ10 ቁጥሮች አንዱን ትቼ 9 ቁጥር ብመታ አይደውልም። 10 ቁጥር እንኳን ማለት እንኳን አይደለም የእግዚአብሔር ሕግ ሰው ሰራሽ የሆኑ ነገሮች እንኳን ያለ አንዱ አይሆንም። ለዛ ነው 09 ብለን 8 ቁጥር ጨምረን 10 አድርገን ነው ጥሪ የሚቀበለው የምንፈልገውን ሰው የምናገኘው ማለት ነው። እግዚአብሔርንም የምናገኘው በእነዚህ ሕግጋት ምልአታዊ ፍጻሜ ነው ማለት ነው እንጂ ከፍሎ በመቀበል ይሄ ይሻለኛል ይሄ አይሻለኝም በሚል አይደለም። ወደ ምስራቅ ተመልከቱ፣ ወደ ሕጉ ተመልከቱ ሁሌ ማለት ነው። በህሊናዊ ሚዛን እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ በሌሎች ርዕሰ ጉዳዮች በሌሎች ትምህርቶች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። በዚህ አሁን ባለንበት በህማማቱ ወቅት ላይ ደግሞ ጥሩ መንፈሳዊ ሕይወትን ይዘን እንደመጣን አሁንም በዚሁ በህማማቱ ወቅት ላይ ጠንካራ መንፈሳዊ ሕይወትን የስግደት በተለይም ስግደትን አዘውትረን የምንሰግድ ልንሆን ይገባል። እንደዚሁም ደግሞ በቀጣይ ከህማማቱ በኋላ ከፋሲካውን በኋላ ባሉ ሕይወታችን ላይ ደግሞ ቀጣይነት ያለው መንፈሳዊ ሕይወትን ተግባራዊ ክርስትና ሕይወትን የምንኖር እግዚአብሔር አምላካችን ያድርገን። ሁላችንም እንበርታ። በመንፈስ ዝለት ውስጥ ያላችሁ ሰዎች አሁን ነው የምትበረቱባቸው ጊዜዎች። አሁን በዚህ በጾም ወቅት ላይ ጠንካራ መንፈሳዊ ሕይወትን ገንብታችሁ ቀጣይነት ያለውና ቋሚ የክርስትና ሕይወትን ይዛችሁ መሄድ የምትችሉ በዚህ አይነት አካሄድ ነውና ሁላችንም አቅማችን በፈቀደው መንገድ ልንተጋ ልንበረታ፣ አቅማችን በፈቀደው መንገድ ወደ ተጋድሎ ሕይወት ውስጥ ልንገባ ይገባል። እግዚአብሔር አምላካችን ሁላችንን የሚያግዘን ያበርታን፣ ይቆየን። አሜን።